ልረሳሽ አልቻልኩም ፍቅርሽ ረቶኛል ልለይሽ አልፈቅድም የፈለገችውን ነገር ወይስ አንተ ራስህን እዛ ጫካ አንገትህ ልታንጠለጥል ምናምን የሄድከው እንድረሳለህ ነው ይሄን ነገር የምታነሳው? አልቻልኩም የሀሳብሽ ሸክም ነይልኝ እባክሽ አልቻልኩም ትዝታሽ። አንተ ባታግዛት ግን አንድም ነገር አይሳካላትም ነበር። አንድም ነገር ችላ ግን ልታሳካ አትችልም ነበር። ወር አመት ዘመናት ሲፈጅባት በዛ መካከል ግን የሆነ ነገር ተፈጥሮ ወይኔና ኪዬ ልታረቅ ይሆን ነበር። መለያየት ሞት ነው ለተዋደደ ሰው። እኔም ደስተኞች እንዳልሆንን በዚህ ሰርግ አውቃለሁ። ታዲያ ለምን አስፈለገ? ለመኖር ሁሉ ጊዜ ደግሞ ደስታ አስፈላጊ አይደለም። ደስታ አስፈላጊ አይደለም። አንዳንድ ጊዜ ሰላም የተወደዳችሁና የተከበራችሁ ተወያቲ ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን አልሐምዱሊላህ። እንግዲህ በጣም አስደንጋጭ ነገር ነው ትናንትና የተከሰተው እና በዚህ ጉዳይ ላይ ደግሞ አኑ በጣም እንደተናደደብኝ ተስፋ አደርጋለሁ እና ሐኪም ቤት ወስደነው አስገብተነው ምናምን ነበረ እና ምንም ሊያናግረኝ አልፈለግም። ዛሬ ኦልሬዲ አድሯል። አብሬው ነበርኩኝ። እቃም ልገዛ ነበር የወጣሁት። እቃ መገዛዛት የነበረበትን ነገር ገዛዝቼ አስገብቻለሁ። ግን እስቲ አሁን ምን እንዳናደደው በምን እንደተቀየመኝ ምናምን ነገር እስቲ አውራለሁ እና ያለውን ችግር ምናምን ነገር ለመፍታት እሞክራለሁ። እስቲ እሱ ጋር ደግሞ ገብተን የሚፈጠር ነገር ይኖራል ብዬ ተስፋ አደርጋለሁ። የተፈጠረውን ነገር ደግሞ በጋራ አብረን የምናይ ይሆናል። እስቲ ብቻ ይጨንቁኛል። ምን ሊነኝ እንደሚችል ምንም እያወራኝ አይደለም። ብቻ ተመልካቾቻችን ልግባና ከዛ በኋላ ድጋሚ አብርቼ የምቀጥላችሁ ይሆናል። እስከዛው ድረስ ግን የትም እንዳትሄዱ አብራችሁን ቆዩ። ቆይ እኔ ምን አድርጌ ነው እንደዚህ የምዘገኝ? ሶፊ ሂዶ ነው ሶፊ ለምን አይመጣም? ይኸውልህ መናደድም እና መዝጋትም ካለብኝ እኔ ነበርኩኝ ማድረግ የነበረብኝ። እሺ ምንም ሞራሉም መብቱም የለም አንተ እንደዚህ ለመሆን። እሺ ምንድነው? ምን አደረግኩ? ቆይ ግርም እኮ ነው የምትለኝ። ሁሉንም ነገር እያወቅህ ነው። ሁሉንም ምን? እስቲ ንገረኝ። ምን አንተ የሁሉ ነገር ባታደርግ ማለት ነው ቶፋ ያለክ የምኖራችንም እያልኩ ድል አድርገህ ደግሰህ ወጪውን 5 ሳንቲም እንኳን እነሱ ሳያወጡ ቤት ቀለም ቀብተህ ቶፋ አልባሳቸውን እንኳን ሳይቀር የቤተሰቧን የሽምግልና የእያንዳንዷን ወጪ ቶፋ እኔ እንደዛ አላደረኩም። እያንዳንዱን ነገር አንተ ነው ያደረከው። ይሄ ሽምግልና ያላንተ ይሆን ነበር? አንተ ባታደርገው የሁሉ ነገር ይሆን ነበር? እኔ ብኖርም ባልኖርም እሷ ወሰናለች። አኑ ምንድነው የምትለው? የፈለገችውን ነገር ነው ወይስ አንተ ራስህን እዛ ጫካ አንገትህ ልታንጠለጥል ምናምን የሄድከው እንድረሳለህ ነው ይሄን ነገር የምታነሳው? ቶፋ ማንም ሊያስተባብርላት አይችልም ነበር። ማንም ይሄን ነገር ሊያደርግላት አይችልም ነበር። ማንም የሷን ቤት ቀለም ሲቀባ፣ የሷን ቤት ሲጠርግ፣ ማንም የሷን ኮርኒስ ሲያስተካክልና የሷን የእያንዳንዱን የሽምግልና የሰርግ ወጪ ለማስተካከል ወይም ደግሞ የሷን የሚዜ ወጪ ነገር ሲያስተካክል አንሳ አይደለም። እኔ ደግሞ እንደወንድም ደግሞ ማድረግ ያለብኝ ነገር አደርጋለሁ። ስለ ገንዘብ አይደለም ቶፋ፣ ጉዳዩ ስለ ገንዘብ አይደለም። ይሄ ሁሉ ነገር እንዲቀነጃጅ እላይታች ስትሯሯጥ የነበረው ሰዎችን ስታስተካክል፣ አስሬ ውሃ ስታስቀዳ፣ ቤት ቀለም ስታስቀባ፣ ሽምግልናዎች ጋር ማን ምን ማድረግ እንዳለበት ቤተሰቦቿ ምን ቢያደርጉ ትክክል እንደሆነ አጎቶቿን አክስቶቿን ስታደርግ አላደረኩትም። ምንድነው ላንተ ብቻ ነው ወንድምነቴ? ይሄንን ነገር ግን ስታደርግ የነበረው ኪያን ፈቅዳ አኑን ፈቅዳ ሲሆን እንደነበረ ታውቃለህ። ለኪያ ህይወት ተብሎ እንደነበር ያኔም ታስታውሳለህ። ያደረከው ማለት ነው። ለኔም ቢሆን ለኪያ ህይወት ነው በቃ። ካንተ ጋር ምንም አይነት ህይወት ከሌላት ልጅቷ ህይወቷን ብትቀጥል ምንድነው ችግሩ? እሷ ምንም ደስተኞች እንዳልሆንን በዚህ ሰርግ አውቃለሁ። ታዲያ ለምን አስፈለገ? ለመኖር ሁሉ ጊዜ ደግሞ ደስታ አስፈላጊ አይደለም። ደስታ አስፈላጊ አይደለም። አንዳንድ ጊዜ በቃ ደስታ በራሱ ጊዜ የሚመጣ ነገር ነው እኮ ቶፋ። ለደስታ እኮ ነው ሰው የሚገባው። ከጆ ጋር እኮ ህይወት እኮ እንዲኖራት የምታደርገው ቶፋ
ወልዳ ከብራ ደስተኛ ሆና ለመኖር ነው አይደል? ነገር ግን የማትወደው ሰው ጋር ነገር ግን ለሷ ምንም አይነት ቫልዩ ከሌለው ሰው ጋር በሳምንት በ15 ቀን ውስጥ እልህ ይዞት ይሄን ነገር እያደረገ እንደሆነ ጠንቅቀህ የምታውቀው ሰው ጋር በህይወት መኖር ለእናትህ ቫልዩ የለውም። ጉዳዩ እሱ አይደለም። ለእህትህ ቫልዩ የለውም ያለክ ያ ግን አሁን ምንም ነኝ ቶፋ ምንም ይሄን ግን ጠንቅቀህ እናትህ ደግሞ ያላንተ ምንም ነች። ያላንተ ለደቂቃ እንኳን ማሰብ እንኳን ማትችል እናት ናት ያለች። ይሄንን እንኳን ማሰብ ተሰኖ ድድብና ጫካ ገመድ ስር ሊያንጠለጥለ ሄደ። ቆይ ምንድነው አንተ በየትኛው ጭንቅላት ነው ቆይ የምታስበው? በሞት ይሻለኝ ነበር ቶፋ በሞት ይሻለኝ ነበር። ሞቼ ብገላገል ይሻለኝ ነበር። ኪዬን አጥቼ ከምኖር ቶፋ ልረሳሽ አልቻልኩም ፍቅርሽ ረቶኛል ልለይሽ አልፈቅድም ኪዳንሽ አብቦኛል ደህናው መፍትሄው መላው ብልሃቶ መላ ካንቺ ካለ መላ በይኔቶ ኪያን አጥቼ ከምኖር ቶፋ ሞት ይሻለኝ ነበር። ቢገባ በሞት ይሻለኝ ነበር። ከዚህ ወጥ ምን አለኝና ለምን ብዬ ነው ሻውን ያለው? አንደርስታንድ እኮ ምን አይነት ስሜት ሊሰማህ እንደሚችል ምናምን እኮ መገመት አይከብድም እኮ ቀላል ነገር ግን ደግሞ በቃ ይሄ ደግሞ ስለከበደ ነው። ታዲያ ድል አድርገህ ቶፋ የምን ድል ነው? አንተ ከሮዛ ጋር ስትሆን እኔ ያልደገፍኩ አንተ ስለመንክበት አላገዝኩ። አግዘኛ አጠገብ አልቆምኩ። አግዘኛ ደስተኛ ነበርኩኝ ነበርኩኝ። ደስተኛ ነበርኩኝ በሳቱ። አሁንስ ደስተኛ ሆንኩኝ ነው የሚመስልህ? ኪያ በምታደርገው በእያንዳንዱ ነገር ተቃዋሚዋ እንደነበርኩኝ አታውቅም? በቃ ተቃዋሚ አልቻልኩም። ከአቅሜ በላይ ሲሆን እንደ ወንድም ደግሞ ባመነችበት ነገር ላይ ማገዝ ነበረብኝ። በቃ ያንን ያደረኩት አንተ ባታግዛት ግን አንድም ነገር አይሳካላትም ነበር። አንድም ነገር ችላ ግን ልታሳካው አትችልም ነበር። ወር አመት ዘመናት ሲፈጅባት በዛ መካከል ግን የሆነ ነገር ተፈጥሮ ወይኔና ኪዬ ልታረቅ ይሆን ነበር። ቀለም መቀባቴ ነው ከባድ ነገር ፈታተነ ቶፋ። አዎ የቤቷን ግድግዳ ቀለም ስትቀባ ቶፋ የሽንኩርት ያስቤዛ አጎቶቿን በጠቅላላ መች እንዴት ቢመጡ እሷ እንዴት ብትቀበላት ትክክል እንደሆነ አጎቶቿን አስማምተ ከእናቷ ጋር አስማምተ አግባብተ ይሄ ሁሉ ነገር ያደረኩ አርጋን ቶፋ አንተ ነው ያደረከው። ምንም እኔን ለማስተባበል ተሞክር። በቃ ሁሉን ነገር ያደረከው አንተ ነህ። አንተ ባታግዛትና ባታደርግላት እሷ ምንም ነገር ተሳክቶላት ልታደርግ አትችልም ነበር። ኪያ እንደዛው እንደባዘነች ላይ ታች ስትሯሯጥ ስትከርም ነበር ቶፋ። ምንም ነገር ማድረግ አይሳካላትም ነበር ቶፋ። እኔ ልጅቷ ወስና ነበረ ይሄንን ነገር ለማድረግ በጣም ቆርጣለች። ምንም ነገር እኔ ብናገራት ምንም ልትቀየረው የቻለችው ነገር የለም። እሱንም አለኝ ብላኛለች። አይንህን አላይም ሂድና ከፈለክ ራስን አጥፋ ለኔም ብላኛለች። ኪዬ እንደዚህ በፍጥረት የሆነ ነገር የቀየራት የሆነ ነገር እንዳለ ግልጽና ግልጽ ነው። የሆነ ነገር አለ። ቢሆንም ግን ቶፋ የሆነ ነገር ኖሮ አይደለም። ደስታዋ እንዳለ የምታውቀው ከኔ ጋር ነው። ሐዘኗ ያለው ከኔ ጋር እንደሆነ ታውቃለህ። በእያንዳንዱ ነገር ያለኔ ምንም እንደመሆን እንደማይሳካላት እንደማትሆኑ ማውቃለሁ። ለምን አብረና ነው ራስ እኮ ነው ያልኩህ እኮ አንቺ ፍቅራችን ምን ያህል አለ። እኔ እኮ አይደለሁም እኮ አብራችሁ አትኖሩ ያልኩት እኮ አንተ ራስህ መተህ አብሬያት መኖር አልችልም አልክ። ሰብስበህን እኔ ይኸውናን ቤካን ምናምን ሰብስበህ ትዝ የሚል ከሆነ ትዝ ይልሃል። እንዳትነግሯት የእኔ ኢሹ በጣም ትልቅ ነው። ከዚህ በኋላ ምንም አይነት ነገር ማድረግ አልፈልግም ብለህ ሰብስበህን እኮ ስታወራኝ የነበርከው አንተ ነው የመጀመሪያውን ሀሳብ ያመጣኸው። እኔ ደግሞ ሀሳብህን አልተቃወምኩትም። ክሪቲካል ነገር ስለሆነ ማለት ነው መሰረታዊ ነገር ስለሆነ መሆን ስለነበረበት ለቅጽበትም አልተከራከርኩም። እንድትኖር ነበር መጀመሪያ ሳደርግ የነበረው። አዎ እንዳትነግሯት። ከዛሬ ጀምሮ አጠገቤ እንዳትሆኝ ልላት አስቤያለሁ። ከዛሬ ጀምሮ አይኔን አልቻልክም አይደል? ከአጠገቤ እሷም ችላ እኔም ችላ ምንኖር መስሎኝ ነበር፣ ግን ሁለታችንም አልቻልንም። በተለይ እኔ ላይ ባሰ። ኪዬ ላይም ብሷል። አግታኝ እንደዛ ስትሰቃይ እንደዛ ስታለቅስ ከና ሃይማኖታችን አብረን እንጋባ ብላ ስትለምን ስታለቅስ አይተሃል አይደል ቶፋ? እኔም ልክ አሁን ተመሳሳይ ስሜት ነው እየተሰማኝ ያለው። አሁን ከና ሃይማኖታችን አብረን እንድንኖር አሁን እንድንጠፋ አሁን ሽምግልና ተልኮ ወይ የሆነ ነገር ቢያማን ሰው ለአንድ ቀን ይሆናል። ኪዬ ግን ያለኔ ደስተኛ ሆና እንደማትኖር አውቀዋለሁ። እኔን ለማስቀናት ብላ ከ2 እና ከ3 ቀን በፊት እኮ ነው አይደል እንዴ ኪያ እኔን ለማስቀናት ጆን ደውላ የጠራችው።
አታስታውስም? ፍቅሯ እንዳልወጣላት ከኔ ጋር መኖር እንደምትፈልግ ያለ እኔ ምንም ነገር ደስተኛ እየሆነች እንዳልሆነ ማየት አትችልም። በዛ እንኳን ቪዲዮ ቶፋ። ስለዚህ አንተ ድል አድርገህ የሽንኩርት ሳይቀር ቤተሰቦቿን ከማስተናዳት አይቀር አንግል። እሺ ታዲያ ይሄ ነገር አበሳጨ? እንዴት አያበሳጨኝ? አንተ ያደረከው ነገር ኖርማል ነው? እንዴት አያበሳጨኝ? ምኑ ነው እኔ ያደረኩት ነገር ቶፋ? ጫካ ገብተህ ራስህ ተንጠለጠል መሞከር ኖርማል ነው? አንድ ለሷ ብቻ ነው የምትኖረው? ምን አለ ሌላ ቶፋ? ምንም የለም። ቢሆንም ግን ያለሷ ግን አልችልም ቶፋ። ቢሆንም ግን አውቃለሁ የምወዳቸው ሰዎች የሚወዱኝ ሰዎች በዙሪያ ያሉ ቶፋ። አዎ ስለኔ የሚጨነቁ ሰዎች አሉ። አዎ ሁሉም ያንገለግበዋል። የሆነ ሲስተር ናት ነው በየሰዓቱ በየደቂቃው ይሄው እንዴት እንደምትርበተበት በየደቂቃ 2-3 ትደውላለች። ይኸውልህ ቶፋ እንድታውቅ የምፈልገው ነገር ቢኖር ሄሎ ደህና ነኝ። አሁን አይደል እንዲወጣሽው ደህና ነኝ። መልሼ እደውልልሻለሁ። እሺ አንዴ ድምጼ ደህና ነው፣ ምንም አልሆነም። ይኸውልህ ቶፋ ለኔ ተጨንቀህ ለኪያ ተጨንቀህ ኪያም አንዴ ከወሰነች ውሳኔዋን ለማክበር እሷን ለመጠበቅ ተበሳጭታ ሰው እንደሌለው ሰው የሚደግስላት የሚድራት የሚንከባከባት ወንድም እንደሌለው ሰው እንዳይሰማት ብለህ ይህንን ነገር እንዳደረከው አውቃለሁ። ለእሷ የሁሉ ነገር ያደረገው ነገር ግን ትንሽ ብትቆይ ትንሽዬ ብትሰገይ የሆነ ተአምር ተፈጥሮ ኪያና እኔ አንድ ላይ የምንሆንበት ነገር ሊኖር የሚችል ነበር። በቃ ግን አንተ በጣም አፈጣጠንከው። ለኪያ የሚደረገውን ነገር ታውቃለህ። ከኔ ጋር ሆኖ ቢሆን ወይም ደግሞ የምር አምነህበት ቢሆን ይህንን ነገር ማድረግህን አልጠላውም ነበር። ምክንያቱም ያደረከው ለኪዬ ነው። ነገር ግን ትክክለኛው ሰዓት ያደረኩት አንሽ አምኜበት አይደለም፣ ግን አንተ ጋር የነበርኩት ሳላምንበት ነበር። በቃ አንተ ካመንክበት በቂ ነው። ሁሉም ነገር እኔ ማመን ይጠበቅብኛል? የምትኖረው አንተ ቢከፋ ብትደሰት የምትስቀው የምታለቅሰው አንተ። ስለዚህ እኔ እንደ ሐሳብ የሆነ ነገር ላቀርብ እችላለሁ እንጂ መወሰን አንተ ላይ አልችልም። ኪያ ላይም ያንን ያደረኩት መወሰን አልችልም። በቃ እሷ ወስናለች። ስለዚህ እኔ በተቻለኝ መጠን ማድረግ የምችለውን ነገር ደጋግሜ ሞክሬያለሁ። ከዛ ሲያልፍ ግን እኔ አያገባኝም። የእሷ ህይወት ነው። እኔ እንዴ አድርግልኝ ብለህ ቤት መተህ ለመንከኝ አይደለ? ሞከርኩኝ። ከዛ በኋላ ራሱ የሁሉን ነገር ባታደርግ ማለት ነው፣ አንተ ባትገዛ፣ አንተ ባታስተካክል፣ አንተ የቤተሰቦቿን ከቤተሰቦቿ ጋር አጎቶቿና እናቷ ምን ያህል እንደተጣሉ፣ ምን ያህል እንደማይስማሙ፣ ምን ያህል እንደማይግባቡ ታውቃለህ። እነዚህን ሰዎች ሁለቱም ጋር እግራቸው ላይ አሁን የደስታዋ ጊዜ ነው። አሁን የኑሯ ጊዜ ነው። እንደዚህ አርገዋል። ማን ያለ አርገዋል? አውቃለሁ። ሁሉንም ከማንም ልወቀው አርገዋል። ግን ቤተሰቦቿን አስማምተህ አክስቶቿን ከእናቷ ጋር አስማምተህ አጎቶቿን ከእናቷ ጋር አስማምተህ ሁሉን ነገር ያደረከው አንተ። ስለዚህ ጉዳይ ላይ ማውራት አልፈልግም አሉ። እሺ ባለፈው ዕለት ኪያ አውርታኝ ነበር። ከሮዛ ጋር የነበረው ነገር የውሸት ነው ወይስ እሷን ለማግኘት ብቻ ነው ያወራት? ይህንን ለማወቅ ነው የመጣሁት። ምን ዋጋ አለው? ከረፈደ ዞፋ ምን ጠቀመኝ ያንን ማድረግ? ንገረኝ። የውሸት ነው? ቶፋ ይቅርታ፣ ሁላችሁንም አታልያችሁ ሊሆን ይችላል። ሁላችሁም ጋር አስመስዬ ሊሆን ይችላል። ሁላችሁም ጋር ፎክሬያችሁ ሊሆን አታልያችሁ ሊሆን ይችላል። ቶፋ ስለዚህ የውሸት ነው። ኪያንም ቢሆን አልቻል ሊሆን ይችላል። ግን እሷ እንድጠነክርልኝ ነው። ግን እሷ ደህና ሆና እንዳይ ነው። ስለዚህ እኔ ጓደኛ ነኝ። አንተም ብትሆን ትነግራት ነበር። አውቆ ነው እያታለለች ነው። አንቺ ደስተኛ እንድትሆኝ ነው ይህንን ነገር እያደረገው ያለው እንጂ በሮዛና በአኑ መካከል ምንም ነገር የለም ብለህ ሂደህ ትነግራት ነበር። ቶፋ አውቃለሁ አንተን አያስችልም። ለዛ ብዬ አዋሽቻለሁ። ከሮዛ ጋር ምንም ነገር የለንም። አዎ ከፍያታለሁ። አዎ ይህንን ነገር እንድታደርግልኝ እግሯ ላይ ሂጄ ወድቄ ለምኛታለሁ። ሮዛ ራሷ ይቅርብህ፣ እየተጎዳህ ነው፣ ይህንን ነገር ማድረግ አይጠበቅብህም እያለች በፍጹም ሊሆን አይችልም። ለአንዳቸው ከነገርሽ በቁሜ ነው የቀበርሽኝ ብዬ እኔ ደጋግሜ አልጠየኩም። አዎ ጠይቀኝ። ስንቴ ጠይቄያለሁ። አዎ ስንቴ። አያስችልም። ሄደህ ትናገራለህ ብዬ ፈራሁ። ምንድን ነው የማልናገረው? ሄደህ ትናገራለህ ብዬ ፈራሁ። በቃ ግን እንደ ጓደኛ ነው የምታስበኝ አይደል? እንደ ቤተሰብ እኔ የበላሁትን እንኳን ሳይቀር ለአንተ መጥቼ እነግርሃለሁ። ከወንድሜም በላይ ነህ ቶፋ።
ከወንድሜ በላይ ታውቃለህ። በምላስ ነው በምላስ ጓደኛህ ነኝ ወንድምህ ነኝ ምናምን ነገር የልብ ወዳጅ ነኝ በቃ ደምህ ነኝ አይደል? ግን በተግባር ግን ባዳ ነኝ። እሱን ደግሞ አሳየኛው። አይደለም ለኔ ብለህ የኔ ነገር እንደማያስችል ስለምታውቅ ማለት ነው። የኪያም ነገር እንደማያስችል ከኪያም ነገር እንደማያስችል ስለምታውቅ አይደል? ልትነግረኝ ብለህ ትተኸዋል። ያኔስ ብናገር ይደብርህ ነበር? ያኔ ከሁለት ቀን በፊት እኮ ነው የምልህ። ከሁለት ቀን በፊት መተህ ቤቴ ልትነግረኝ ነበር። እርግጠኛ ነኝ ይሄንን ነበር አይደል? በቃ በመጨረሻውም ሰዓት ቢሆን ኪያ ሀሳቧን ትቀይራለች ብዬ አስብ ነበር። ሁሉም ሰው ይሄንን እሺ፣ ያኔስ ቢሆን ለምን አልነገርከኝም? ከሁለት ቀን በፊት ለምን አልነገርከኝም? በቃ ሁሉም ሰው ይሄንን ነገር ሳያውቅ ማለት ነው ሮዛን እንደፈታዋት አድርገን ለሮዛ ነግሬያት ነበር። እኔና አንቺ እንደተፋታን አድርገን ከሽምግልናው በፊት እኮ ይሄንን ነገር ባቅ እኮ ምናልባት የምሰጠው ኢነርጂ ከዚህ የተሻለ ይሆን ነበረ። ከዚህ የተሻለ እኮ ኪያን መጫን እችል ነበረ። ከሽምግልናው በኋላ ነው ግን እኔ የሰማሁት። በቃ ፈረው። አንተ ከሽምግልናው በፊት እኮ መተህ እኮ ልትነግረኝ ሞክረህ ነበር። እኔ ምንድነው ብዬ ግን ደጋግሜ ስጠይቅህ ግን ልትነግረኝ አልፈለክም። ያኔም ጓደኛህ አልነበርኩም ነው? ንገረኝ፣ አልነበርኩም? አይደለም ቶፋ፣ አይደለም። በስንቱ ነገር ዋሻለሁ፣ በስንቱ ነገር አፈርኩ። አንደኛ፣ ሁለተኛ ነገር ደግሞ ቶፋ በየሁሉ ጉዳይ በስንቱ ነገር ነው የምትሰቃየው። በዛ ላይ ደግሞ ቶፋ ከዚህ ነገር ውስጥ አንተ ወጥተህ የራሳችን ጉዳይ አድርገን ነው በእኔም በኪያም ጋር ያለው ነው አድርገን፣ እሷም አያስችላትም በፍጹም ትዳሩን ትመሰርተዋለች ብዬ አላሰብኩም። ባለቀ ሰዓትም ቢሆን ጥላ ወደ እኔ ትመጣለች ብዬ አስቤ ነበር። በቃ አንድ የሮዛም ጉዳይ ደግሞ እንደተጋባን እንደዛው እንደተሆነ ሆኖ ነገር ግን ፍቺ ፈጽሜ ወደ ኪያ እንደመጣው ተደርጎ እንዲሆን ነበር የፈለኩት እኔ። በቃ ማንም ሰው ሳይወቃቀስ ቶፋ ስለዚህ ጉዳይ ምንም አንድ ቃልም ቢሆን እንድታወራልኝ አልፈልግም፣ መስማትም አልፈልግም። እሺ ምን ላድርግ? እንደውም በትንሽብኝ ነጥቀሽኝ ሰላም ደስታዬን ያለሱ አስቀርተሽኝ ጥለሽኝ ሄደሽ ብቻዬን አልቻልኩም የሀሳብ ሸክም ዳዬ ነይልኝ ባክሽ አልቻልኩም ትዝታሽን ናፍቆትሽን። ምን ማድረግ እችል ነበር? እሺ አሁን ነው የምታስበው? ምን ማድረግ እንደምትችል አሁን ነው የምታስበው? በጣም በተደጋጋሚ አጫውተኝ፣ ብቻህን ይከብዳል፣ ቀለል እንዲልልህ አናግረኝ እኮ ብዬ ጠይቄህ ነበር አይደል? ጠይቄህ ነበር። ከአንድም ሁለት ሶስት ጊዜ በጣም በተደጋጋሚ ጠይቄሃለሁ፣ ግን ልትነግረኝ አልፈለግክም። የልብ ጓደኛ እንዳልሆንኩኝ እያሳየኸኝ ነበረ። ዛሬ ግን ከኪያ ጋር መሆኑን ሳትችል ስትቀር ሁሉንም ትነግረኛለህ አይደል? በሰዓቱ ማለት ነው እኔና ኪያ ከና ሃይማኖታችን ስማኝ፣ ከና ሃይማኖታችን እኔና ኪያ አብረን መኖር እንደምንችል በሰዓቱ እኔ አላመንኩበትም ነበር። ኪያ ግን አምናበት ነበር። ስለዚህ ያለኝ አማራጭ ኪያን ማበርታት ማጠንከር ነው። ስለዚህ እሷ የምጠነከርበትን ነገር ለመፍጠር ሮዛን አግብቻለሁ ብዬ መምጣት ነበረብኝ ሳላገባት። በቃ ሮዛ ራሱ ይሄን ነገር በቃ እሷ ጋር ሂጄ ሳለቅስ እሷ ጋር ሂጄ ስኮራመት ስታይ ይሄን ነገር አያው ምን እንደጎዳ መልሶ እዛ ገመድ ውስጥ ወሰደ። ሮዛን ይዘህ መተህ አንድ ቤት ስር እየኖራችሁ ከእሷ ጋር የሆነ ማይሆን ነገር ስታደርግ የነበረው በእርግጥ እሺ አሰብከው። ሁሌ አንተ የምታስበው ነገር ግን ልክ አለመሆኑን ግን እውነት እንዲመስል ቶፋ ምን ጠቀመህ? የጠቀመ ነገር አለ? እሺ አንድ የጠቀመህ ነገር ንገረኝ እስኪ። ይሄን ደህና አደርጋለሁ ሆነች በርትታ ሆነች ቶፋ ግን ወይ አብረሃት አልሆንክ ወይ ደግሞ እሷ ሰላማዊ ህይወት የላት ከጆ ጋር። እሱን ግን እንዲሆን ያደረገው ግን አንተ ነህ። አኑ ለማስተካከል ቶፋ እሺ ለማስተካከል ሞከረ። ተስተካከለ? ትጠነክራለች ብዬ ነበር። ጠነከረች? ንገረኝ፣ ጠነከረች? ቶፋ መቼም ራሷን ሆና አገኛታለሁ ብዬ ነበር። ወደ ፍቅሯ ወደ ራሷ ተመልሳ የራሷን ህይወት ትመራለች ብዬ አስቤ ነበር። እናቷም ማለት ነው ቶፋ፣ እናቷም ከህይወቷ የምትወጣበትን ነገር አስተካክል። ኪያ የሆነ ነገር ብትሆን አንተ ነው እንደገደልካት ምቆጥረው፣ አንተ ነህ እንዳሳመምካት ምቆጥረው ብለው እናቷም ተመላልሰው ሰላሜን ነሱኝ። ቶፋ ምርጫ አግኝቼ አይደለም አንድም ያልተናገርኩበት ነገር እናቷም ይዘውኝ ነው ቶፋ። 2 ቀን መጥቼ ልነግርህ ሞክሬያለሁ አይደል? ግን የእናቷ የተናገሩኝ ነገር ጭንቅላቴ ውስጥ እየተመላለሰ ነበር። ኪያ ተኮራምታ ያላንተ ማሰብ አልቻለችም። ያላንተ መብላት መጠጣቱን አቁማለች። እያለቀሰች ፊቷ ላይ ያለውን እንባ ፊቷ ያለቀሰችበት እንባ በልዞ
ማናችንንም አታናገረንም። ክፍሏን ቆልፋ ነው እየኖረች ያለችው። የሆነ ነገር አድርግላት አለች። ምን ላድርግላት አልኩ። በቃ አንተ የራስን ህይወት እንደጀመርክ እንድታውቅ አድርገህ ንገራት አሉኝ እናቷ። በቃ እናቷንም ላለመቀው ቶፋ ኪዬም ደህና ሆና እንደታይ እውነት እያሉ ያለው ነገር ትክክል ከሆነ ከእናቷ በላይ ላስብላት አልችልም ብዬ እናቷንም ለመስማት ብዬ ነበር። ቶፋ መለያየት ሞት ነው ለተዋደደ ሰው ስቃይን አሳየኝ ደርሶብኝ ብቀምሰው ስቃይን አሳየኝ ደርሶብኝ ብቀምሰው እንዋደድ ነበር ሰው እስኪቀናብን በሞት መኖርም አልቻልኩም። እባክህ ቶፋ ነው የምውትበት እኔ የምውትበት ቶፋ። በቃ እሺ ራስህን አረጋጋ። ስማ በቃ እሺ ልክ ነበርክሽ። በቃ ሰውዬ የምውትበት እኔ ምንም አልተሳካልኝም። ማሳካት አልቻልኩም ቶፋ። ኪያዬንም ራሴንም ደስተኛ ማድረግ አልቻልኩም ቶፋ። በቃ እሺ ሁላችንንም በቃ እሺ ያልኩህ እኮ ነው። በቃ ዝም በል እሺ። እኔ ለማመን አልቻልኩም። ኪያዬን በማየት ነገር እስከ ወይ ሶፊ እኔ እኮ ደህና ሆና እንዳያት ብቻ እኮ ነው የፈለኩት። እዛው ነህ። እኔ ደህና እንድትሆን ብቻ። ሄሎ ሄሎ፣ አዎ እዛው ነን። ና በቃ እሺ እሺ እሺ